ሰላም ሰላም ዛሬ እንግዲህ በሚገርም ሁኔታ ዛሬ የኢንተርኔት ላይ ያሉ ስላንጎችን በሚገርም ሁኔታ እንማራቸዋለን። ሁሉንም ታውቃላችሁ። አንዳንድ ጊዜ ግራ ትጋባላችኋል። ለምሳሌ ይሄ ምን ማለት ነው? ፖቭ ማለት ነው ምን ማለት ነው ብላችሁ ራሱ ግራ የምትጋቡበት ጊዜ አለ ማለት ነው። ኢንተርኔት ላይ ስታዩ ምን ማለት ነው ብላችሁ ግራ ትጋባሉ። ስለዚህ እንደነዚህ አይነቶቹን ዛሬ በደንብ አድርገን እንፈታታለን። ከዛ እናንተ በቀላሉ ሁሉንም አውቃችሁ የምታዩት ቪዲዮ ይገባችኋል ማለት ነው። ሶ ከዚህኛው እንገምት። ይሄን አይታችሁ ከሆነ እንደዚህ ብሎ ፖቭ ብሎ የሆነ ነገር ይጽፋሉ። ከዛ አንብባችሁ ግን ሁሌ ምን ማለት ነው ፖቭ ግራ ይገባባችኋል ማለት ነው። ምን ማለት ነው ፖቭ ማለት? ፖቭ ብሎ አይነበብም ሲጀመር ማለት ነው። እዚህ ጋር ስፔሊንጎቹን የምታነቡት ምንድነው የምትሉት? ፒኦቪ ነው የምትሉት። ፒኦቪ ማለት ምንድነው? ፖይንት ኦፍ ቪው ማለት ነው። እዚህ ጋር ዴፊኒሽን ማየት ትችላላችሁ። ፒኦቪ ማለት what it does mean ፒኦቪ ትላላችሁ። then point of view ከዛ የአንተ እይታ ያመለካከት ማለት ነው። አንተ የምታስበው ወይ አንተ ግን ሁለት አይነት ሚኒንግ አለው። የኢንተርኔት ሚኒንግ እና እዚህ ጋር ደግሞ ጀነራል የሆነ ሚኒንግ አለው ማለት ነው። the first meaning is ፒኦቪ ሲባል ወይም ፖይንት ኦፍ ቪው ሲባል ምን ማለት ነው? ፖይንት ኦፍ ቪው ማለት አንተ የምታይበት መንገድ ማለት ነው። አንተ የምታይበት ማይ ፖይንት ኦፍ ቪው እኔ የማይበት መንገድ፣ አንተ የሆነ ነገር የምታይበት መንገድ ያንተ አመለካከት ማለት ነው ፖይንት ኦፍ ቪው። ግን ኢንተርኔት ላይ ሲመጣ ኦንላይን ላይ ሲመጣ ፒኦቪ ማለት ምን ማለት ነው? ምን ማለት ነው? ፒኦቪ ብሎ የሆነ ጽሁፍ መቀመጥ ማለት አስበው አንተ እዚህ ጋር ብትሆን እንደማለት ነው። አስበው አንተ እዚህ ጋር ብትሆን። ይሄ ምን ይላል? ለምሳሌ POV often means ምን ማለት imagine you are in this situation አስበው አንተ እዚህ ጋር ብትሆንስ። አስበው አንተ እዚህ ጋር POV ብሎ የሆነ ነገር ይጽፋል ማለት ፎር ኤግዛምፕል የሆነ ነገር እንጻፍ POV ብሎ you are a cat ብሎ ወይም POV ብሎ የሆነ ድመት ከፎቅ ላይ ቢወድቅ ቪዲዮ ቢያሳይስ። ኦኬ አንተ እቺን ድመት ብትሆን አስበው እንደማለት ነው። ሶ ፒኦቪ ብሎ የሆነ ነገር ሲጻፍ ማለት ነው ኢንተርኔት ላይ ፒኦቪ ማ ኢማጂን ዩ አር ኢን ዲስ ሲቹዌሽን እና እንደማለት ነው። ፒኦቪ ብሎ ለምሳሌ ፒኦቪ ኢዝ ኢኳልስ ቱ ብሎ ምን ሊል ይችላል? ፒኦቪ ኢዝ ኢኳልስ ቱ ብሎ ሺ ላቭድ ሂም ሊል ይችላል። ሺ ላቭድ ሂም እሱን ወደደችው። ከዛ ብሎ ፒኦቪ ሺ ላቭድ ሂም ብሎ ከዛ ምን አለ? ከዛ እሱን ወደደችውና ከዛ ምን ሆነች? እሱ ደግሞ እምቢ አላት። ከዛ ምን ማለት ነው? ይሄ አስበው አንተ በሷ ቦታ ብትሆን እንደማለት ነው። ኢማጂን ዩ አር ኢን ዲስ ሲቹዌሽን ማለት ሶ ፎር ኤግዛምፕል እዚህ ጋር ምን አለ? ኤግዛምፕል አለ። ፒኦቪ ኤግዛምፕል ፒኦቪ ዩ ፎርጎት ዩር ሆምወርክ ኤንድ ዘ ቲቸር አስክስ ፎር ኢት። አስበው የቤት ስራውን ረሰከው። አንተ እዚህ ጋር ብትሆንስ የቤት ስራውን ረሰከው። ከዛ አስተማሪው ለዚህ ጠየቀከ እንደማለት ነው። ስለዚህ በደንብ ወቁት ማለት ነው። ስለዚህ ይሄ ማለት ነው ፒኦቪ ማለት ነው። ወደ ቀጣዩ እንሂድ ማለት ነው። ቀጣዩ ላይ ምን አለ? ሪዝ የምትል ቃል አለች። ብዙ ጊዜ እናስበዋለን ሪዝ የሚለው ምን ማለት ነው ብለን ራሳችንን እንጠይቃለን። ሪዝ ምናምን ሲባል እንሰማለን ማለት ነው። ሪዝ ማለት ምን ማለት ነው? ማማለል። ሪዝ ማለት ማማለል ማለት ነው። ሶ ስፔሻሊ ፎር አትራክቲንግ ሰሞን ኦኬ። ሪዝ ብላችሁ አንብቡት። ቸርም ማለት ምን ማለት? ማማረክ አይደል እንዴ? ሶ ሰዎችን ማማረክ ኦኬ። ስፔሻሊ ፎር አትራክቲንግ ሰሞን ኦኬ። ቸርም መማረክ፣ ሰዎችን መማረክ ማለት ሰውን ለመሳብ የመሳብ ችሎታ፣ ሰውን ለመሳብ ሰውን የመሳብ ችሎታ ማለት ሰውን የመሳብ ችሎታ ሪዝ he has a good reason ማለት እንችላለን ማለት ነው። ሶ ኤግዛምፕል he has reason ማለት መማረክ፣ መማረክ አይደል? ሶ መማረክ ይችላል ወይ ማማለል ይችላል ማለት ነው። he has reason ማለት he is good at flirting means ማማለል። ሶ ሰውን ማማለል ወይም ሰውን አትራክት ማድረግ ላይ ጉድ ማድረግ ነው፣ ጎበዝ ነው ማለት ነው። ሶ አውቃችሁታል ማለት ነው። ሪዝ የሚለውንም አውቃችኋል ማለት ነው። ወደ ቀጣዩ እንሂድ ማለት ነው። ቀጣዩ ምንድነው? እንዴት ነው ይሄንን ፕሮናንስ የምታደርጉት? እንዴት ነው ሚኒንጉስ ምንድን ነው ብላችሁ አስባችሁ ታውቃላችሁ? ይሄ ምንድን ነው? እንዴት ነው ኡራ ነው የምትሉት? ምንድን ነው የምትሉት? ብዙውን ጊዜ ኡራ ነው የምንለው፣ ግን ኦፍ ኮርስ ኡራ በኢንተርኔት ስፕሪድ የሆነው ፕሮናንሴሽን ነው ኡራ ሲባል፣ ግን ትክክለኛው ሚኒንጉ ምን ነው? አውራ እዚህ ጋር ማየት ትችላላችሁ። አውራ ነው አው ትሉና አውራ ነው አውራ እስ ሚኒንግ ኢዝ አውራ ነው ፕሮናንሴሽን። በት ስፕሪድ የሆነው ፕሮናንሴሽን አሁን ላይ ምንድን ነው? ኡራ ነው። ኡራ የምትሉ ሰው ይረዳችኋል። እስ ኦኬ። በት ትክክለኛ ፕሮናንሴሽን አውራ ማለት ምን ማለት መሰላችሁ? የሆነ ሰው ስትሮንግ ኩል ፕሬዘንስ ኦር ቫይብ፣ የሆነ ሰው ፊል የሚያደርገው ወይ የሆነ ሰው ፊል የሚያደርገው ወይ የሆነ ሰው የሚያስብበት ወይም የሆነ ቫይብ አለ የሆነ በቃ የሆነ ስሜቱ ማለት ነው። የሆነ ስሜቱ ውስጣዊ ስሜቱ መጥፎ ከሆነ ምን ባድ አውራ አለው እንላለን ማለት ነው። ባድ አውራ ወይም ባድ ኡራ አለው እንላለን ማለት ውስጣዊ ፊሊንጉ። ለምሳሌ እኔ እንትን ለመሆን መሞከር ከሆነስ ለምሳሌ አውቃችሁታል። አውራ ማለት ምን ማለት እንደሆነ የሆነ ስትሮንግ ኩል ፕሬዘንስ ማለት ነው። ስትሮንግ ኩል የሆነ ፕሬዘንስ የሆነ በውስጣችሁ ኮራ የምትሉበት መንገድ አለ። ሶ እንደዛ ማለት ነው። ለምሳሌ ሌላ ሚኒንግ ደግሞ
አውራ ፋርሚንግ ወይም ኡራ ፋርሚንግ ምንለዋለን። ኡራ ፋርሚንግ ማለት ምንድነው? መሞከር በቃ ጥሩ ለመሰል ኩል ለመሆን መሞከር ማለት ነው። trying to act cool to or impress to gain what respect ወይም ኡራ ለማግኘት ማለት ነው። የሆነ ኡራ ምንድነው? ስትሮንግ የሆነ ፊሊንግ ነው ኡራ ማለት ነው። ገብቷችኋል? ስትሮንግ የሆነ ፊሊንግ ወይም ፕሬዘንስ ስትሮንግ ጉድ የሆነ ፊሊንግ ጥሩ የሆነች ስሜት ማለት ጥሩ የሆነች የምታስባት ስሜት ምን ትባላለች? አውራ ትባላለች ማለት ነው። ሶ አውራ ፋርሚንግ ነው ወይም ኡራ ፋርሚንግ ነው ስንል ምን ማለት ነው? ይህ ሰው እየሞከረ ነው። ምን ለማድረግ እየሞከረ ነው? ክብር ለማግኘት እየሞከረ ነው። ወይም ጥሩ የሆነ መኩራራትን ለማግኘት እየሞከረ ነው። trying to act cool ጥሩ ለመሆን እየሞከረ ነው። or impress to gain ማለት ነው። ገብቷችኋል ማለት ነው። በዚህ ምን ማለት ነው? basically doing things to look stylish, confident, powerful. okay powerful በጣም ኃይለኛ ለመምሰል ኡራ ፋርሚንግ በጣም ኃይለኛ ለመምሰል ኮንፊደንት በጣም በቃ ኮንፊደንት ለመምሰል ስታይሊሽ ለመምሰል የምናደርገው ነገሮች ምንድን ኦራ ፋርሚንግ አውራ ፋርሚንግ ሂዝ ጀስት አውራ ፋርሚንግ ትላላችሁ። የሆነ ሰው ሚኩራራ ከሆነ ክብር ለማግኘት ሲል በጣም ስታይላማ ለመሆን ሲል በጣም ፓወርፉል ለመምሰል ሲሞክር ምን ታል ሂዝ ጀስት አውራ ፋርሚንግ ሂዝ ጀስት ኡራ ፋርሚንግ ትላላችሁ ማለት ነው። ሶ ይሄ ነው ምን ሚኒንጉ ማለት ነው። ወደ ቀጣዩ ስንሄድ ደግሞ ምን ማለት ነው? ወደ ቀጣዩ እንሂድ ማለት ነው። ወደ ቀጣዩ ስንሄድ ደግሞ ይሄ ምን ማለት ነው? ኤንፒሲ ሲባል ሰምታችሁ ሊሆን ይችላል፣ ወይም ካልሰማችሁም ወይም ስለማታውቁት ላታስተውሉ ትችላላችሁ ማለት ነው። ኤንፒሲ ማለት በዳይሬክት ሚኒንጉ በዳይሬክት ትክክለኛ ሚኒንጉ ኤንፒሲ ማለት የሆነ ጌም ላይ አብዛኛውን ጊዜ ጌም ላይ ግን ምን እናንተ ኮንትሮል የማታደርጉት አክተር አለ። ጌም ላይ በራሱ በጌሙ ኮንትሮል የሚያደርገው የጌሙን የሰሩት ኮንትሮል የሚያደርጉት አክተር አለ። ያን ኤንፒሲ እንምለዋለን ማለት ጌም ላይ ግን በሰው ስንጠቀም ደግሞ ሮቦቲክ ነው። እሱ ሂዝ ኤንፒሲ አድጀክቲቭ ነው። ይሄንን ሁሉንም አንዳንዶቹን ነግራችኋለሁ እንደናው ግን እስካሁን የነገርኳችሁ እንደ አድጀክቲቭ ነው የምትጠቀሙ። ሶ ሂዝ ኤንፒሲ ስትሉ ምን ማለት ነው? ያ ሰው ሮቦቲክ ነው ወይም በጣም የተለመደ ሩቲን ነው ፕሪዲክቴብል የሆነ ሩቲን ነው የሚከተለው ማለት ነው። የተለመደ ነገር ነው የሚያደርገው። ሂዝ ጀስት ኤንፒሲ ትላላችሁ ማለት ነው። ሰሞን አክቲንግ ሮቦቲክ ኦር አን ኦሪጂናል ኦኬ ስክሪፕትድ የሆነ መንገድ ነው የሚከተለው ወይም ሩቲኑ በጣም የሚታወቅ ነው ወይም በቃ ሮቦቲክ ነው ለማለት ስትፈልጉ እንደ ሮቦት የሚመስል ለማለት ስትፈልጉ ኤንፒሲ ትላላችሁ ማለት ነው። ሶ ያን ወቁ ማለት ነው። ሌላ ደግሞ ምንድነው? ሲግማ ኦኬ ሲግማ ሲባል ምን ይመስላችኋል? ሲግማ ኦፍ ኮርስ አብዛኞቻችን የሚመስለው ሲግማ ነው ማለት እሱ ሴት አይፈልግም ምናምን እንደዛ ነው የሚመስለው። but that's not the right or the correct meaning of ሲግማ ሲባል ኮሬክት ሚኒንጉ ምን አይፈልግም? ሶሻል ሚዲያ አለ። የሆነ ሶሻል ሚዲያ ትራዲሽናል ዌይ ኦፍ ዴቲንግ አለ። ሰው ምን ይለኛል አለ። የሆነ ሊደር በቃ መሪ መሆን የምንፈልግበት ነገር አለ። መሪ ለመሆን ልታይ ማለት ክብር መፈለግ እንደዚህ ነገሮችን ማያደርግ ክብር ማይፈልግ የሆነ ሊድ ማድረግ ማይፈልግ መምራት የማይፈልግ የሆነ ግሩፕ መምራት የማይፈልግ በራሱ ወይ የሚያደርግ ነገሮችን በራሱ ወይ የራሱን ጎል የሚከተል የራሱን ነገር የሚያደርግ በቃ የራሱን ጎል የሚከተል በቃ የራሱን አላማ የሚከተለውን ሰው ሲግማ ነው እንላለን ማለት ነው። ምንም ትራዲሽናል ዌይ ኦፍ ሶሻል ሚዲያን አይከተልም። በቃ ሰው ምን ይለኛል አይልም። ደግሞ መምራትም አይፈልግም። በቃ ግሩፕን መምራትም አይፈልግም። የሰውን ክብርንም አይፈልግም። በራሱ ወይ ነገሮችን የሚያደርግ ሲግማ እንላለን። ኢንዲፔንደንት ራሱን የቻለ ሰልፍ ፎከስ ራሱ ላይ ፎከስ ያደርጋል። ራሱን በራሱ የሚተማመን ፎርስ ምን እንላለን? ሲግማ ነው እንላለን። ሲግማ ፐርሰን does not feel the need to lead ግሩፕ መምራት አይፈልግም። be at the center of the attraction ወይ የሆነ ሰው አንዳንድ ወንዶች ትኩረት ለማግኘት የሚሞክሩ አሉ። ትኩረት ለማግኘት የሚሞክሩ ግን የኛው ሲግማ ሲባሉ ትኩረትም አይፈልጉም፣ አትራክሽን አይፈልጉም። they just do their own things የራሳቸውን ነገር ያደርጋሉ። set their own goals የራሳቸውን ግብ ያስቀምጣሉ። stay true to themselves ለራሳቸው እውነት ይሆናሉ። በቃ ለራሳቸው እውነት ይሆናሉ። ለራሳቸው ታማኝ ሆነው እውነት ይሆናሉ without worrying about the social status ሶሻል ስታተስ ዳውንኩኝ ሀብታሙንኩኝ ምን እዛ ላይ አይጨናነቁም። በቃ ሶ እነዚህ ሲግማ ነው ማለት ነው። አብዛኞቻችን ግን ይሄንን ወይ የምንጠቀመው ሴት አይፈልግም ምናምን በሚለው የምንጠቀመው that's wrong okay ሶ ግን እዛኛው ውስጥም ሴት አለመፈለግ አለ። ከሴት ጋር መሆን አለመፈለግ አለ በዛ ውስጥም ማለት ነው። በእነዚህ ሁሉ ራሱ ላይ ፎከስ የሚያደርግ ከሆነ ማንንም አይፈልግም። ሴት ብቻ አይደለም ሌላ ወንድንም አይፈልግም ማለት ነው ሲግማ ማለት ነው። ሶ ይሄ ነው ትክክለኛ ሚኒንጉ ማለት ነው። ከዛ ሌላ ደግሞ ምንድነው ይሄኛው ዲሉል ማለት ዲሉል ሲባል ሰምታችሁ ታውቃላችሁ? ይሄ ከላይ ያለው ሚኒንግ ዲሉል ማለት ምንድነው? እሱ ዲሉዥናል ከዚህ ዓለም የወጣ ነው። ሪያሊስቲክ የሆነ ነገር ቲንክ የሚያደርግ ፊል የሚያደርግ ሰው ነው። ቅዠታማ የሆነ ሰው ነው ትላላችሁ። ዲሉል ማለት ነው። ዲሉል ሲባል እንደዛ እንደማለት ነው ማለት ነው። ሶ ዲሉል ማለት እንደዛ እንደማለት ነው። ሶ በደንብ ያዙት ማለት ዲሉል ስላንግ ማለት ነው። ዲሉል ነው ማለት እንደዛ ዲሉዥናል የሆነ ሰው ነው። ሲምፕል ሲባል ሰምታ ይሄንን I'm 100% sure that you have heard this word ከዚህንን ወርድ ከዚህ በፊት ሰምታችኋል ብዬ በጣም
በጣም እርግጠኛ ነኝ because I've heard it okay so simp ማለት simp ሲባል ምን ይመስላችኋል simp ማለት someone who tries too hard for a person that they like so አንድ ሰው ለመወደድ አንድ ሰው ፍቅር አንድ ሰው በጣም እንዲወደው ዝም ብሎ የሚሞክር ሰው አለ የሆነ ደደብ የሆነ ሰው አለ ለምሳሌ ለመወደድ ብሎ ዝም ብሎ ነገሮችን የሚያርግ ዝም ብሎ የሚያርግ ከመጠን በላይ የሚያርግ excessively የሚያርግ simp ነው oh he's just simp ትላላችሁ adjective ነው ግን እሱማ simp ነው ማለት እሱ በጣም ይሞክራል ለመወደድ ሲባል በጣም ነገሮችን ያደርጋል ትላላ he's simp በቃ ይሄንን በዚህ ወይ ያዙት ማለት ነው በጣም ይሞክራል ለመወደድ ማለት ነው በጣም ከመጠን በላይ ኦኬ simp እንላለን he's just simp ትላላችሁ ማለት ነው then ወደ ሌላኛው ነው goat ሲባል ምን ይመስላችኋል እቺ goat ምን ይመስላችኋል goat ሲባል goat ማለት Messi's the goat ይባላል Messi's the goat he's the goat Ronaldo is the goat ምን ማለት greatest of all greatest of all time የምን ጊዜ ምርጥ ማለት ነው የምን ጊዜ ምርጥ ሜሲስ ጎት ሲባል ምን ማለት ነው ሜሲ የምን ጊዜ ምርጥ ነው እንደማለት ነው greatest of all time ጎት ኦኬ እንደዚህ ነው ጎት greatest of all time የምን ጊዜ ምርጥ ማለት ነው ከሁሉ ምርጥ የምን ጊዜ ምርጥ ማለት ነው ጎት ማለት እንችንም አውቃችኋል ማለት ነው ሌላኛው ደግሞ based ብላችሁ ፕሮናውንስ እንዳትሩት based ነው የሚባለው he's based she's based ማለት based he's based ማለት ምን ማለት ነው ይሄ adjective ነው ኦኬ ሶ ምን እንላለን እሱ በነፃነት ሐሳቡን የሚገልጽ ነው ሰው ምን የሚባለው ምን ሐሳቡን በነፃነት የሚገልጽ he's based she is so based he's so መድነች based ነች እሷ በነፃነት ሐሳቡን ትገልጻለች ሐሳቡን በድፍረት መናገር ሐሳቡን በድፍረት የሚናገር በድፍረት የሚገልጽ ሰው based ነው ትላላችሁ ማለት ነው ሶ ሌላኛው ደግሞ ratio ማለት ምንድነው ratio noun ነው ይሄ noun ነው ኦኬ noun ነው ምንድነው አንዳንድ ኮሜንት አለ የምንጽፈው ኮሜንት ከፖስት ከተደረገው የሚበልጥ ላይክ የሚያደርግ ወይ የሚበልጥ ኢንጌጅመንት የሚያገኝ ከሆነ ratio እንላለን ማለት ነው ከዋናው ፖስት የበለጠ ድጋፍ ወይም ኮሙኒኬት ላይክ የሚያገኝ ከሆነ ምንነ ሬሽዮ እንላለን ማለት ነው ሶ ያንንም ያዙ ስላንግ ነው ሌላኛው ይሄንኛው ስታን የሚባለው ቃል ስታን የሚባለው ከኤሚኔም ኤሚኔም ነው የሚባለው ዘፋኝ አለ ከሱ የመጣቃል ነው ከዛ ግን በቃ ስላንግ ሆኖ ቀራ በቃ የሚታወቅ ወርዶ ነው ስታን ሲባል ምን ማለት ነው አንድ ሰው በጣም ፋን ከሆነ የአንድ ሰው በጣም ደጋፍ ለምሳሌ ሮናልዶ ወይም በጣም ፋን የምትሆኑ ከሆነ አሁን ለምሳሌ እኔ የኢየሱስ ክርስቶስ በጣም ደጋፊ ነው በጣም እንትኑ ነኝ ስለዚህ የሱ ፋን ነኝ ሰው ምን ይላሉ አምስታን ማለት ይችላል ማለት ነው ሶ በዚህ ልክም አለው የአንድ ሰው በጣም ደጋፊ የምትሆኑ ከሆነ የአንድ ነገር በጣም አድናቂ የምትሆኑ ከሆነ ስታን ነው ተለ በጣም ከመጠን በላይ አድናቂ ስትሆኑ ምን ትላላችሁ ስታን ትላላችሁ ስታን ነው እሱ ስታን ነው የሮናልዶ ስታን ነው he's the stan of Ronaldo ማለትም ትችላላችሁ ስታን ማለት በጣም አድናቂ very devoted fan ማለት ሶ ይሄም ስላንግ ነው ሌላኛው vibe I really like this word ኖል በጣም ሞዶ ማለት ነው ቫይብ ሲባል እናንተ አንደርስታንድ አድርጋችሁ ዛሬ ቫይብ ጥሩ አይደለም ቫይብ ማለት ምንድነው overall feeling በቃ የሚሰማኝ ስሜቴ ኦኬ የአየሩ ሁኔታው ኦኬ አየር ሲባል ወደ አየር እንዳትሄድ እዚህ ጋር አየር አለ እንጂ እሱን ተውት ኤክስ አድርጉት ማለት አትሞስፌር ማለት overall የሚሰማኝ ነገር በቃ overall ስላችሁ በቃ ፊሊንግ አይምሮ ውስጥ ያለው ፊሊንግ ጀነራል ደግሞ ከውጭ ደግሞ ሰው ምን ይያለኝ ነው overall feeling ምን አጠቃላይ የሚሰማኝ ስሜት ምን ላለው vibe today my vibe is not good ዛሬ vibe ጥሩ አይደለም ዛሬ ስሜቴ ጥሩ አይደለም እንደማለት ነው ሶ ያን ወቁ ማለት ነው ከዛ አይቀጥሎ ያለው ደግሞ ሚም ሲባል ምንድነው ሚም ነው ይሄ ሚም እንዳትሉ ኦኬ ሚም ማለት ምንድነው ፈኒ ኢንተርኔት ጆክ ኮንቴንት የሆነ ኮንቴንት አለ ግን በጣም ፈኒ የሆነ አስቂኝ የሆነ የኢንተርኔት ቀልድ ነው ሚም እንለው ማለት ነው ሶ ሚም እንተላላችሁ ማለት ነው ኢንተርኔት አስቂኝ ቀልድ ሚም እንለው በጣም ሾርት የሆነች በጣም በሰከንድ የምትቆይ ወይ ሚም ትባለች በጣም አስቂኝ የሆነች ማለት ነው ሶ ያን ያዙ ማለት ሌላ ደግሞ ክላውድ ሲባል ምን ማለት ነው ክላውድ ነው ምንለው ከታች ያለው ፕሮናንሲዬሽን ነው ክላውድ ሚንስ ፍሬም በጣም ዝና ነው ክላውድ ማለት ዝና ነው በቃ ባጭሩ ክላውድ ኢዝ ዝና ነው ፌም ዝና ነው ክላውድ ምንለው ማለት ሌላ ደግሞ ቫይራል የሚባለው ደግሞ በጣም ቫይራል ቪዲዮ that is adjective ቫይራል ቪዲዮ is a viral person በጣም የሚሰራጭ በጣም በኢንተርኔት ላይ የሚሰራጭ ነገር ቫይራል ትላላችሁ ቫይራል ቪዲዮ ነው ቫይራል ፎቶ ነው ቫይራል ሰው ነው ቫይራል ምናምን ኦኬ በጣም በኢንተርኔት የሚሰራጭ ማለት spreading very fast online so እንደዚህ እንቀጥላለን ቪዲዮውን ላይክ በእናታችሁ አድርጉት ፕሊዝ because support ያገኛል so ciao